እንዴት ናችሁ? ቻናል ቤተሰቦች ዛሬም ያው ተከታይ በሆነ C++ ቪዲዮ ተመልሼ መጥቻለሁ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁ ላይክ፣ ሼር፣ ኮሜንት አስቀምጡልኝ። እንግዲህ ባለፈው C++ ኮንስታንት የሚል ነገር አይተን ነው የነበረው። ስለዚህ ከዚህ የቀጠለውን ክፍል ደግሞ ዛሬ ይዤላችሁ መጥቻለሁ። ዛሬ የምናየው ኦፕሬተር በሚል ርዕስ የሆነ C++ operators. Operators are used to perform operations on variables and values. variables ጋርና values ጋር variables ጋር ስቶር የተደረጉ ቁጥሮች ጋር ወይም ዳይሬክትሊ ቁጥር ፐርፎርም ሊደረግ ይችላል። እነሱ ጋር ምን እንሰራለን ማለት ነው? ኦፕሬሽኖችን እንሰራለን። እነሱም ይህንን ኦፕሬሽን እንድንሰራ የሚጠቅሙ ወይም የሚረዱን ነገሮች ኦፕሬተር ይባላሉ ማለት ነው። The value is called an operand. An operand value ወይም variable ያልነው ቅድም ማለት ነው። While the operation, which means to be performed between the two operands, is called an operator. Operation የምንለው ደግሞ በሁለቱ ኦፕራንዶች መካከል የሚከናወነው ኦፕሬሽን ሲሆን እሱ ደግሞ ኦፕሬተር ተብሎ ይጠራል ማለት ነው፣ ወይም ምልክቱ ማለት ነው። ኤግዛምፕል ነኝ። በዚህ ኬስ ስንሄድ እንግዲህ 100 plus 100 ይላል። 100 this one and this one are operands. ስለዚህ እቺ ደግሞ ኦፕሬተር ትባላለች። ቀደም ብለናል። በሁለቱ ኦፕራንዶች መካከል የምትገኝ ኦፕሬሽኑ የምትወክልልን ምን ትባላለች? ኦፕሬተር ትባላለች። ስለዚህ ኦፕሬተር መደመር ነው ኦፕሬሽኑ። ኦፕሬተሯ ፕላስ ሳይን ነች ወይም የመደመር ምልክት ነች ኦፕሬተር የምንላት ማለት ነው። C++ provides several types of operators. The first one is arithmetic operator, relational operator or comparison operator, logical operator, increment decrement operator, assignment operator, conditional operator. The first one is arithmetic operator. ይህንን ለማየት እንሞክር እስኪ። What is arithmetic operator? One of the most important uses of computer is ability to calculate. እንግዲህ ኮምፒውተርን ብዙ ሰው ተመራጭ የሚያደርገው ካልኩሌት ማድረግ መቻሉ ነው። በፍጥነት ቁጥሮችን ደምሮ ቀንሶ አባዝቶ አካፍሎ ወይም የምንፈልገውን ካልኩሌሽን ሰርቶ ይሰጠናል ከኛ ፍጥነት በላይ ማለት ነው። ስለዚህ ability to calculate ኮምፒውተርን ተመራጭ እንዲሆን ያደርገዋል ማለት ነው። There are 5 arithmetic operators. arithmetic operator ስሌት ነው ማለት ነው። ስለዚህ ካልኩሌት ለማድረግ የምንጠቀምባቸው ደግሞ 5 types of arithmetic operators አሉ። ስለዚህ the first one is addition and subtraction, multiplication, division. እንግዲህ በሂሳብ የምናውቃቸው የሂሳብ ስሌቶች የሚባሉት አራቱ እነዚህ ናቸው። በፕሮግራሚንግ ወይም arithmetic operators ከሚሉት ጋር ግን አንድ ኮንሰፕት ትጨምራለች፣ ሞዱለስ ትባላለች። ሞዱለስ or remainder. We can use plus, minus, multiplication and division with both integral and floating point data types. ይሄ ማለት ዴሲማል ፖይንቶችን የያዘ ፍሎት ወይም ዳታ ፍሎት ወይም ደብል የሚለውን የያዘ ነው። ፍሎቲንግ ፖይንት ማለት ዴሲማል ፖይንት ያለው፣ ኢንቴግራል ማለት ደግሞ ኢንት ብለን የምንጽፈው ዳታ ታይፕ ማለት ነው። ኢንቲጀር ከሆነ ማለት ነው። use modulus with only integral data type to find the remainder ስለሆነ ፍሎቲንግ ፖይንት ጋር ደግሞ ሪማይንደር የሚባል ኮንሴፕት የለም፣ ነጥብ እንዲሁም ስለሚያስቀምጠው ማለት ነው። ስለዚህ ለምሳሌ 3/2 ብንል ፍሎት ከሆነ የተሰጠው 1.5 ይሆናል። ፍሎት የሚሆን የትኛው ነው? ለምሳሌ እቺ a b c የሚባል ፍሎቲንግ ቫሪያብል ዲክሌር አድርገን ከሆነ እየሰራን ያለ ነው። ዲስፕሌይ ሲያደርግ c 1.5 አድርጎ ነው የሚያወጣው። ስለዚህ ምንም አይነት ሪማይንደር አይኖርም። ኢንት ከሆኑ ግን እነዚህ ሶስት ቫሪያብሎች ኢንት ከሆኑ ግን ዲስፕሌይ ሲያደርግ ምን ያደርጋል? ይችን ያጠፋትና 5 አትኖርም፣ ዋንን ዲስፕሌይ ያደርጋል ማለት ነው።
ኢንቲጀር ፓርቱን ብቻ ይወስዳል። ከዶት ጀምሮ ወይም ዴሲማል ፖይንቱን ከዴሲማል ፖይንቱ ጀምሮ ያለውን ያጠፋል፣ ዴሲማል ፖይንቱን ጨምሮ ማለት ነው። ስለዚህ ኢንተግራል ዳታ ታይፕ ጋር ብቻ ነው ሪሜንደር ማግኘት የምንችለው ማለት ነው። when you use division with the integral data type ኢንቲጀር ማለት ነው ቅድም እንዳልኳቸው it gives the quotient ይሄ ማለት ነው ኢንት ከሆነ ሶስቱ ኮሸንቱን ነው 1.5 የነበረው ኮሸንቱ ድርሻው አንድ ነው ይት ነው it gives the ኮሸንቱን ብቻ ዲስፕሌይ ያደርጋል ማለት ነው። There are two classifications of arithmetic operators. These are ሁለት ክላሲፊኬሽኖች አሏቸው arithmetic operator, unary operator. Unary operator የምንለው an operator that has only one operand. ኦፕራንድ የምንለው እንግዲህ ከምልክቱ በቀኝ ወይም በግራ የሚገኝ ነው ብለናል። ለምሳሌ -4 አሁን ኔጌቲቭ መሆኑን ቁጥሩ ኔጌቲቭ መሆኑን የሚገልጽልን ነው። +4 ከሆነ ደግሞ ፖዚቲቭ መሆኑን ይገልጽልናል። አንድ ኦፕራንድ ብቻ ካለው አንድ ኦፕራንድ የሚባለው ይሄ ማለት ነው። ኮኦፕሬቱ በሌፍት ወይም በራይት ሳይድ የሚገኘው ግን ብዙ ጊዜ በዩናሪ ኦፕሬተር ጊዜ ቁጥሩ የሚቀመጠው ወይም ኦፕራንዱ የሚቀመጠው በቀኝ በኩል ይሆናል ማለት ነው። ስለዚህ ከኦፕሬተሩ ቀጥሎ አንድ ቁጥር ብቻ ካለ ኦር እንዲህ ስንል ለምሳሌ ያው ግልጽ ለማድረግ 40 ሊሆን ይችላል +40 ስቲል ዩናሪ ኦፕሬተር ነው። ምክንያቱም አንድ ኦፕራንድ ነው ያለው ይሄ እንደ አንድ ነው የሚያዘው 40 የሚለው እንደ አንድ ነው የሚያዘው እንጂ 4 ለብቻ 0 ለብቻ አይደለም። 46 ቢሆንም 4 ለብቻ 6 ለብቻ ዩናሪ ኦፕሬተር ነው። ምክንያቱም አንድ ኦፕራንድ ብቻ ካለው ባጭሩ ዩናሪ ኦፕሬተር ይባላል ማለት ነው። another one is binary operator, an operator that has two operands ያው የለመድነው አይነት ስሌት ማለት ነው። +4 ነበረ እዚህ ጋር የሆነ ቁጥር ማስቀመጣስ 10 + 4 ባይናሪ ኦፕሬተር ይሆናል ማለት ነው። ባይናሪ ኦፕሬተር ይሆናል ምክንያቱም ባይናሪ ማለት ሁለት ነው። ሁለት ኦፕራንዶች ስላሉት ማለት ነው። arithmetic operators are used to perform common mathematical operations. mathematical operationዎችን ለመስራት arithmetic operators ግድ ይላሉ። ፕላስ አዲሽን 10 + 2 ኤግዛምፕል ነው 12 ሪዛልት በ10 እና በ2 ነው ኤግዛምፕሉን የወሰድነው። ማይነስ ሰብትራክሽን 10 - 2 8 multiplication 10 times 2 20 this one division 10/2 5 modulus remainder 10 modulo 2 0 ምክንያቱም ቀሪ የለውም 5 ይደርሰውና ቀሪ የለውም። ስለዚህ ሪሜንደሩ 0 ይሆናል ማለት ነው። እስኪ ኤግዛምፕል እንይ። እስኪ እቺን በኮድ እንጻፋትና ሶርስ ፋይል ኦኬ ቢልድ እያደረገ ነው ኮምፓይል ማለት ነው። ኢንተር ነምበር ለምሳሌ እስኪ 5ን እናስገባለን። ሞጁለስ 1 ይሆናል x ሞጁሎ 2 1 ይሆናል። ቀሪው አንድ ስለሚሆን ሁለት ጊዜ ደርሷል። አንድ ቀሪ አለው። የሌለው ቁጥር ለምሳሌ 8ን እናስገባለት ሞጁሎ 0 ይሆናል። 3 ብናደርጋት ሲችን እሺ 3 ብናደርጋትስ እንዴት ነው የሚሰራው የሚለውን ወይም እቺን 3 ማድረግ ነው። ኢንተር ነምበር ለምሳሌ 63 በትክክል ይካፈላል። ስለዚህ ሞጁለስ የለውም። የማይካፈል ቁጥር ለምሳሌ 64 አንድ ይሆናል ሪሜንደሩ 65 ደግሞ 2 ይሆናል። 65 ስለዚህ 21 ጊዜ 3 63 ይመጣል።
63 ላይ 2ን ስንጨምሩበት 65 ይመጣል ማለት ነው። የዛሬውን ቪዲዮ በዚህ እንጨርሳለን። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባር የሆናችሁ ላይክ፣ ሼር፣ ኮሜንት አስቀምጡልኝ። ከተመቻችሁም ምናልባት ቅር ያላችሁ ያልተመቻችሁ ነገር ካለም ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ቻው ቻው።